በተከሰሰችበት የነፍስ ማጥፋት ክስ አንገቷ በሰይፍ እንዲቀላ በሳውዲ አረቢያ ሪያድ ከፍተኛው ፍርድ ቤት የተበየነባት የመሞቻ ጊዜዋን ከእስር ቤት ፍርግርግ ብረቶች ጀርባ በመጠባበቅ ላይ የነበረችው ሌይላ ኑር ሰቦረዲ ከሞት ተርፋ እነሆ ለሀገሯ አፈር በቃች። ሰኔ 22 ቀን 2018 ለተሰኘው ايش اسمك؟ ليلى. من وين يا ليلى؟ ليلى نور صبو. من وين؟ إثيوبيا. ليلى ليش قتلتي إسراء؟ أنا مجنونة، راسي ما في كويس. ያለፉትን 13 የጭንቀት የመከራም የሰቀቀን ዓመታቶችን በሳውዲ አረቢያ ሪያድ ከባድ አስፈሪ እስር ቤቶች ውስጥ ያሳለፈችው ሌይላ ኑር ሰቦረዲ ለሀገሯ አፈር ትበቃ ዘንድ ቲም ሌይላ የተሰኙ ታዋቂ ቲክቶከሮች፣ የኪነ ጥበብ ባለሙያዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ከፍተኛ ሚና እንደነበራቸው ታውቁ። ህዝባችንም በቲም ሌይላ አስተባባሪነት የተጠየቀውን ከ2 ዓመት በፊት ነው አድማጮች በወቅቱ ምንዛሬ ከ50 ሚሊዮን የኢትዮጵያ ብር በላይ ወይም ደግሞ 2 ሚሊዮን ሪያል የካሳ ክፍያ ገንዘብ በመለገስና ጉዳዩ የሚመለከታቸው የመንግስት አካላትን በበኩላቸው ከሀገር ሳውዲ አረቢያ ጋር የዲፕሎማሲ ግንኙነታቸውን በማጥበቅና በመታተር ሌይላ ኑር ሰቦ ለሀገሯ አፈር እንድትበቃም ከፍተኛ ሚና ተጫውተዋል። የዛሬ 13 ዓመት ኑሮን ለማሸነፍና ለቤተሰቦቿ ቤዛ ሆና ተስፋ ለመሆን ወደ ሳውዲ አረቢያ በኮንትራት ሰራተኝነት ያቀናችው ሌይላ ኑር ሰቦረዲ በአሰሪዎቿ ግፈኝነት በደል ሳቢያም በተፈጠረ አስከፊ ጸብ ዩስራ የተባለች 5 ዓመት ህፃን ህይወት ነፍስ በእጇ በመጥፋቱ ነበር ለእስር የተዳረገችውና አንገቷ በሰይፍ ተቀልቶ በሞት እንድትቀጣም የሳውዲ አረቢያ ሪያድ ከፍተኛው ፍርድ ቤትም የወሰነባት። አድማጮች ይህ በእንዲህ እንዳለም የሌላን ጉዳይ በቅርበት ሲከታተል የነበረው በሳውዲ አረቢያ የሪያድ ኤምባሲ ከፍርድ ቤቱና ከሌይላ ከሳሾች ቤተሰቦች ባገኘው መረጃ መሰረትም የሟች ህፃን ዩስራ ቤተሰቦች ሌይላ 2 ሚሊዮን የሳውዲ አረቢያ ሪያል የነፍስ ዋጋ ክፍያ መክፈል ከቻለች በአውፉቷ እንድትለቀቅ እንደሚያደርጉ የተሰማ ሲሆን ይህ ተፈጻሚ የሚሆነው በአንድ ወር ከ9 ቀናት ውስጥ ወይም በ39 ቀን ውስጥ ብቻ እንደሆነ በመታወቁ ታህሳስ 10 ቀን 2016 ከዛሬ 2 ዓመት በፊት ማለት ነው ቲም ሌይላ በይፋ ተዋቅሮ ገንዘብ የማሰባሰብ ዓለም አቀፍ ዘመቻ ተደርጎ በአጭር ቀናት ውስጥ አስፈላጊው የገንዘብ መጠን የተሟላ ቢሆንም ላለፉት 2 ዓመታት በላይ በነበሩት የቢሮክራሲ ውጣ ውረዶች ሳቢያ ሌይላ ከስር ባለመፈታቷ በርካታ ቅሬታዎች ሲቀርቡ ቆይቶ እነሆ የአላህ ሱብሓነሁ ወተዓላ ፈቃድ ሆኖም ዛሬ ሰኔ 22 2018 አስፈላጊውን የጉዞ ሰነድ አሟልታ ሌይላ ኑር ሰቦረዲ አዲስ አበባ ቦሌ አየር ማረፊያ ስትደርስ የቲም ሌይላ አባላትና ቤተሰቦቿ በተገኙበት ደማቅ አቀባበል ተደርጎላታል። أول تروح سوريا ليش أنا اشتغل شغل أقول أنا مين اللي يقول لك ما في سفر؟ أول ليش تبكي؟ دائما يبكي ليش تبكي؟ أنا أروح سوريا. ክብራትና ክብራን ተመልካቾች እንግዲህ ሌይላ ኑር ሰቦ ያለፉትን 13 ውድ ቤተሰቦች እንግዲህ እንደሰማችሁት ነው። አላህ ሱብሓነሁ ወተዓላ የፈለገውን ያደርጋል። ከሞት ተርፋ ወደ ሀገሯ ገብታለች እህታችን ሌይላ ኑር ሰቦ። እንዳዳመጣችሁት ወንድማችን ሙሐጅሩ እንዳስተላለፈልን ማለት ነው። ዛሬ ወደ ሀገሯ ገብታለች። አላሁ አክበር አላሁ አክበር። አላሁ ሱብሓነሁ ወተዓላ ሐምድና ምስጋና ይገባዋል። ሁላችሁም በሌላ ጉዳይ የተሰባሰባችሁ ውድ ኢትዮጵያውያኖች እንዲሁም ኸይር ስራን ለመስራት ለሌላ ገንዘብ ያዋጣችሁ ሰዎች አላህ ሱብሓነሁ ወተዓላ ጀዛችሁን ይክፈላችሁ። ሁላችሁንም የሌላ ቲሞች ብዙ ውጣ ውረድ አይታችኋል። የሰው አፍ ከየት ደረሰች ከተሰበሰበ በኋላ ገንዘቡ እሷ ቶሎ የምትሄድ መስሎን ብዙ ነገር ለተናገርናችሁ በኮሜንታችንም እናንተን ላሳመምናችሁ ሁሉ አላህ ሱብሓነሁ ወተዓላ አፎ ባይ ነው። እናንተም አፎ በሉን። ብዙ ነገር ማህበረሰቡ ብዙ አውርቷል። ልጅቲቱ ቶሎ ባለመሄዷ ማለት ነው እና ይቅር በሉን እላለሁኝ ውዶቼ፣ የሀገሬ ልጆች፣ ትንሹም ትልቁም ለሷ ያላሰበ ያልተጨነቀ የለም። ለዛሬው ቀን ላበቃን ለቤተሰቦቿ ለሀገሯ አፈር ላበቃት ክብርና ምስጋና ይገባዋል ማለት ነው።
አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።